ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን ነው። ህወሓትና ኤርትራ በፈጠሩት ጥምረት ኢትዮጵያ ላይ ጦርነት ሊከፍቱ ነው በሚል የቀረበባቸውን ክስ አስተባበሉ። ሰዎች መሰደድ እየፈለጉ የማይሰደዱት አቅም በማጣት አሊያም ተገደው መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቋመጡለትን የሰላም የኖቤል ሽልማት ዘንድሮም ሳያገኙ ቀሩ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ እኔ አምላክ ኃይለ ዓለማየሁ ነኝ። አብራችሁን ቆዩ። ህወሓትና ኤርትራ በፈጠሩት ጥምረት ኢትዮጵያ ላይ ጦርነት ሊከፍቱ ነው በሚል የቀረበባቸውን ክስ አስተባበሉ። ህወሓት ለመንግስታቱ ድርጅት በላከው ደብዳቤም የትግራይና የኤርትራ ህዝብ ለህዝብ ግንኙነት በመልካም ጎን ሊታይ የሚገባው ነው ብሏል። ሲሆን ላይኩን ተጨማሪ አላት። ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኤርትራና ህወሓት በጋራ ጦርነት ሊከፍቱብኝ እየተዘጋጁ ነው ስትል በውጭ ጉዳይ ሚኒስቴር በኩል የተጻፈ ደብዳቤን ማስገባቷ ከቀናት በፊት መገለጹ ይታወሳል። ይህንኑ መሰረት አድርጎ በተለይም ከሰሞኑ በኢትዮጵያና በኤርትራ የመንግስት የስራ ኃላፊዎች መካከል ሲደረጉ የቆዩ በቀጥታ ስም የተጠቀሰባቸውና ያልተጠቀሰባቸው የቃላት ምልልሶችን ወደ ጸጥታው ምክር ቤት መካሰስ መሄዳቸውን ብዙዎች ሊመጣ ያለው ጊዜ አስፈሪ እንደሆነና መላክ አላገኘም በኢትዮጵያና በአፍሪካ ቀንድ ትልቅ ስጋት የደቀነ እንደሆነ እየተነበዩ ይገኛሉ። ይኸው የስጋት ትንታኔን ይዘው አንዳንዶች ምናልባት ግጭት ቢከሰት የኢትዮጵያን ሰሜናዊ ክፍል ማለትም የአማራና የትግራይን እንዲሁም የአፋር ክልል የሚገኝበትን ሰሜን ምስራቅ ኢትዮጵያን በኤርትራ በኩል ደግሞ በተለያየ አቅጣጫ ያጠቃለለ ነው እያሉ ይገኛሉ። ኢትዮጵያ ባሳለፍነው ክረምት በውጭ ጉዳይ ሚኒስቴር በኩል እንደተጻፈ የተገለጸውን ህወሓትና ኤርትራን የሚመለከት ደብዳቤ ከመላኳ ባሻገር ባሳለፍነው መስከረም 22 ቀን 2018 ዓ.ም በድጋሚ ላከችው ደብዳቤም ህወሓትና ኤርትራ በፈጠሩት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየተዘጋጁ መሆኑን ጠቅሶ ክስ አቅርቧል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፈረሙበት ደብዳቤ በተለይም ባሳለፍነው ሳምንት በሰሜን ወሎዋ መዲና ወልዲያ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ባደረጉት ውጊያ ላይ የኤርትራና የህወሓት ኃይሎች ተሳትፈውበታል ብሎ የነበረ ሲሆን የህወሓት አዛዦችና ተዋጊዎች በዘመቻው ውስጥ በቀጥታ ተሳትፈዋል ሲልም ገልጾ ነበር። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱንም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት ከሶ ነበር። ይሁንና በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ቁመናው የተዘረዘው ህወሓትም ሆነ ኤርትራ ይህንን ክስ ሙሉ በሙሉ አስተባብለዋል። ህወሓት ክሱን መንግስት እየጣሰ ያለውን የፕሪቶሪያ ስምምነት ለመሸፈንና አቅጣጫ ለመቀየር ያደረገው ነው ሲል፣ ኤርትራ በበኩሏ በማስታወቂያ ሚኒስትሯ የማነ ገብረ መስቀል የኤክስ ገጽ በኩል ጅራፍ ራሱ ገርፎ ራሱ ይጮሃል የሚል ምላሽ ሰጥታለች። ህወሓት ለመንግስታቱ ድርጅት የማስተባበያ ደብዳቤ ጻፈ ሲሆን በደብዳቤውም የፌዴራሉ መንግስት የፕሪቶሪያ ስምምነት እውነተኛ ትግበራ ላይ ከማተኮር ይልቅ በፈጠራቸው የፈጠራ ታሪኮችና በወያኔ ላይ የስም ማጥፋት ዘመቻዎችን በማካሄድ የዓለም ማህበረሰብን ትኩረት ወደ ሌላ አቅጣጫ የማስቀየር ዓላማ ያለው ነው ሲል ገልጿል። ህወሓት ከኤርትራ ጋርና ከሌሎች የታጠቁ ኃይሎች ጋር በመተባበር በፌዴራል መንግስት ላይ ለጦርነት እየተዘጋጀ ነው የሚለው ውንጀላ ሙሉ በሙሉ መሰረተ ቢስ ነው ያለው ቡድኑ በተመሳሳይ በትግራይና በኤርትራ ማህበረሰቦች መካከል እየተፈጠረ ያለውን የህዝብ ለህዝብ መስተጋብር ለዳግም ግጭት የተቀነባበረ ሴራ አድርጎ ከማቅረብ ይልቅ ለሰላም ግንባታና ለክልላዊ እርቅ አዎንታዊና ገንቢ እርምጃ ተደርጎ መወሰድ ነበረበት ነው ያለው። ባሳለፍነው እሁድ ህወሓት በመስከረም ወር ሲያደርጋቸው የነበሩትን ውይይቶች ማጠናቀቂያ ከተለያዩ የትግራይ ዞኖች የተወጣጡና ወደ 3000 የሚጠጋ ቁጥር አላቸው የተባሉ ዜጎችን ሰብስቦ ባካሄደው ስብሰባ ላይ ከተነሱ ጉዳዮች መካከል ይኸው የትግራይና የኤርትራ ግንኙነት አንዱ የነበረ ሲሆን ህወሓት ባወጣው መግለጫ ህዝቡ በጀመረው የህዝብ ለህዝብ ግንኙነት ተደስቷል ብሎ ነበር። አክሎም በአሁኑ ወቅት ዓለም አቀፉ ማህበረሰብ ችላ ሊለው የማይገባ ጦርነት በትግራይና በኤርትራ እንዲሁም በአፍሪካ ቀንድ ላይ አንዣቧል ያለ ሲሆን ጦርነቱ
ጦርነቱን ለማስቀረት ኤርትራን ለአጋርነት መጥራቱም የሚታወስ ነው። ይህንኑ የህዝባዊ ውይይት ሁነት የተከታተሉ አባላት በጉባኤው መጨረሻ ላይ የአቋም መግለጫውን የህዝቡ አቋም ነው ወይ ሲሉ ተጠራጥረውታል። ከዚሁ ጋር በተገናኘ የኢትዮጵያ መንግስት ግን ይህ ግንኙነት ሽፋኑ የህዝብ ለህዝብ ግንኙነት ይሁን እንጂ የፖለቲካ ዓላማ ያለውና በኢትዮጵያ ላይ በጋራ ጦርነት ለመጀመር የተፈጠረ ጥምረት መሆኑን የሚገልጸው ህወሓት በበኩሉ ለመንግስታቱ ድርጅት በጻፈው ደብዳቤ የፌዴራል መንግስት በአፍሪካ ቀንድ ቀጠና ውስጥ ሊፈጥረው ላሰበው ጦርነት መሰረተ ቢስ ውንጀላዎችን እየደረደረ ነው ሲል ገለጸው። የኢትዮጵያ መንግስት ህወሓት እንዲሁም ኤርትራ በዚህ መልኩ የቀጠሉበት መካሰስን በመመልከት ቀጣዩ ሁነት ምን ሊሆን ይችላል የሚለው ለውይይት ከፍቶ ነው ይቀጥላል። ሰዎች መሰደድ እየፈለጉ የማይሰደዱት አቅም በማጣት አሊያም ተገደው መሆኑ ተገለጸ። ይህ የተገለጸው አዩዳ ኢናክሲዮን ግብረሰናይ ድርጅትና አዲስ አበባ ዩኒቨርሲቲ በጋራ በመሆን በአስቸጋሪ አካባቢዎች የሚገኙ ሰዎች ለምን አይሰደዱም በሚል ባካሄዱ ጥናት ነው። ሩሃ ግርማ ተጨማሪ አላት። በዓለም አቀፍ ደረጃ በድህነት በመገለልና በእኩልነት ላይ እየሰራ የሚገኘው አዩዳ ኢናክሲዮን ግብረሰናይ ድርጅት ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመሆን በአስቸጋሪ አካባቢዎች የሚገኙ ሰዎች ለምን አይሰደዱም በሚል ጥናት አካሂዷል። በመርሃ ግብሩም የዓለም አቀፍ ሞቢሊቲ ኢን ፍራጃይል ኮንቴክስት ጥናት ከኤምባሲዎች፣ ከለጋሽ ድርጅቶች፣ ከመንግስት ተቋማት፣ ከትምህርትና ከሲቪል ማህበራት የተውጣጡ ከፍተኛ ተወካዮች በተገኙበት በይፋ ተጀምሯል። ጥናቱ የስደተኞችን የፍልሰት ሁኔታ የሚዳስስ ሲሆን ከአፍሪካ እስከ ላቲን አሜሪካ የሚገኙ 5 ሀገራትን ማለትም ኢትዮጵያ፣ ማሊ፣ ኮሎምቢያ፣ ኢኳዶርና ሜክሲኮን ያካተተ ነው። ጥናቱ ከካናዳ ዓለም አቀፍ ልማት ጥናትና ምርምር ማዕከል ወይም አይዲሲአርሲና አዩዳ ኢናክሲዮን ጋር በመተባበር ዓለም አቀፍ የንጽጽር ምርምር መሆኑ ተገልጿል። በመርሃ ግብሩም በኢትዮጵያና በ5 ሀገራት የተካሄዱ የጥናት ውጤቶች ቀርበዋል። በአዲስ አበባ የስደትና የፍልሰት ማዕከል መሪ የሆኑት አቶ አበባው ደሳለኝ ሰዎች በተለያዩ ምክንያቶች እንደማይሰደዱና አንዳንዶች በፈቃደኝነት አንዳንዶች ግን ተገደውና አቅም በማጣት በሀገራቸው እንደሚቆዩ ተናግረዋል። ሰዎች ከቤታቸው ስለመቆየት ነው። በተለያየ ምክንያት ቤታቸው ይቆያሉ ወይ ይገደዳሉ ወይም ደግሞ ፈልገው ችግር እንኳን ቢገጥማቸው ማለት ነው። በተለይ የምናይበት እንትን አለው ይሄ ማዕቀፍ አለው። ያ ማዕቀፍ ምንድነው የሚይዘው መሰለሽ? ፍላጎትና ችሎታ። አንዳንዴ የመሄድ ፍላጎት ኖሮሽ ችሎታ ላይ ኖሮሽ ይችላል። ለመሄድ የሚያስችል አቅም ማለት ነው። የኢኮኖሚ አቅም፣ የቤተሰብ ሁኔታ፣ የማህበራዊ ሁኔታ፣ የህጋዊ ማዕቀፉ ሁሉ ላይ መቻችልሽ ይችላል። አንዳንዴ ደግሞ እኔ እስከ ችግሬ እስከ ምናምኔ ከአካባቢ መቆየት እፈልጋለሁ ይላል። አቶ አበባው ደሳለኝ አክለውም ብዙ ጊዜ ጥናቶች የሚካሄዱት በስደት ላይ መሆኑን ተናግረው የጥናት ግን ማዕከል የሚያደርገው አለመሰደድን መሆኑ ለየት ያደርገዋል ብለዋል። ብዙ ጥናቶች የሚያተኩሩት ወይ በህገወጥ የሰዎች ዝውውር ወይም በዚህ በሌበር ማይግሬሽን ወይም ለስራ መፍለስን ወይም ደግሞ ስደትን ከተለያዩ ሀገራት ወደዚህ መምጣትን ከዚህ ወደዛ መሄድን ነው ማዕከል የሚያደርገው። ይሄኛው ግን ማዕከል የሚያደርገው መርጠው ይሁን ተገደው ከአካባቢያቸው መቆየት የፈለጉ ሰዎችን ነው። አንዳንዴ ተገደው ይሆናል፣ አንዳንዴ ደግሞ መርጠው ይሆናል። የሚመርጡበት ብዙ ምክንያት አላቸው፣ የሚገደዱበት ምክንያት አላቸው። ቤተሰባዊ ሁኔታ ሊያስገዳቸው ይችላል። በኢትዮጵያ የዓለም አቀፍ አዩዳ ኢናክሲዮን ተቋም ዳይሬክተር የሆኑት ዱንያ ሳዳዊ ይህንን ጥናት ስንጀምር የዚህን ጥናት ግኝቶች ለማንጸባረቅና ለመዳሰስ ብቻ ሳይሆን ለማይሰደዱ ሰዎች ድምጽ ለመሆን ነው ሲሉ ተናግረዋል። So today as we launch this study ዛሬ ይህን ስራ ስንጀምር የዚህን ጥናት ግኝቶችን ለማንጸባረቅና ለመዳሰስ ብቻ ሳይሆን እንድምታው ላይ እንድንሳተፍና መሰደድ እየፈለጉ ለማይሰደዱ ሰዎች ድምጽ ለመሆን አስበን ነው። በአጠቃላይ እውነታዎቻቸውን ከፕሮግራሞቻችንና ከፖሊሲዎቻችን ጋር ማዋሃድ ነው ዓላማችን። and to integrate the realities into our programs and policies. በኢትዮጵያ በተለይ ማፋር ክልል ኢዋና ጭፍራ ዞኖች የተካሄደው ጥናት እንደሚያመላክተው የኑሮ ውድነት፣ የስደት ተሞክሮዎችና የቤተሰብ ተዋረድ ለውጦች በሰዎች የመቆየት ውሳኔ ላይ ተጽዕኖ የሚያሳድሩ ቁልፍ ነገሮች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቋመጡለትን የሰላም የኖቤል ሽልማት ዘንድሮም ሳያገኙ ቀሩ። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የ2025 የዓለም የሰላም ኖቤል ሽልማት አሸናፊ መሆናቸው ታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Every October, the Nobel Committee crowns its newest messenger of peace.
በተለያዩ መስኮች ፈርቀዳጅ ተግባራትን ያከናወኑ ግለሰቦችና ተቋማት በየዓመቱ የሚሸለሙበት የኖቤል ሽልማት በዓለማችን ከሚሰጡ እውቅናዎች መካከል በቀዳሚነት ይጠቀሳል። የኖቤል ሽልማት በ6 የተለያዩ ዘርፎች ተከፋፍሎ የሚሰጥ ሲሆን አሸናፊዎቹ በየዓመቱ በመስከረም ወር መጨረሻ ሳምንት ላይ ኖርዌይ ኦስሎ በሚገኘው የኖቤል ፋውንዴሽን ይገለጻሉ። አልፍሬድ ኖብል ህዳር 1888 ዓ.ም በፈረመው ኑዛዜ ያለውን አብዛኛውን ሀብቱን የኖቤል ሽልማት ተብለው ለሚሰጡ ሽልማቶች እንዲውል ተናዟል። በኑዛዜው ላይ እንደተገለጸው ከዚህም መካከል አንዱ የሰላም ሽልማት ሲሆን ሽልማቱም በመንግስታት መካከል ወንድማማችነት እንዲሰፍን አብዝተው ወይም የተሻለ ስራን ላከናወኑ የጦር ሰራዊቶች ቅነሳና ለሰላም መስፋፋት አስተዋጽኦ ላበረከቱ ይሰጥ ይላል። እንደ ግሪጎሪያኑ አቆጣጠር በ1901 ከተጀመረበት ጊዜ አንስቶ 1000 ሰዎችና ድርጅቶች የኖቤል ሽልማትን አሸንፈዋል። ከነዚህም መካከል ታዋቂው ሳይንቲስት አልበርት አንስታይን እንዲሁም የሰብአዊ መብት ተሟጋቿ ማላላ ዩሴፍዛይ ይገኙበታል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም የ2019 የኖቤል የሰላም ሽልማት አሸናፊ እንደነበሩ አይዘነጋም። የኖርዌይ የኖቤል ኮሚቴ የ2025ቱን የዓለም የሰላም ኖቤል ሽልማት ለቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የሰጠ ሲሆን ዋነኛው መነጋገሪያ ግን አሸናፊዋ ሳትሆን ኖቤል ወይም ሞት ሲሉ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቋመጡለትን የሰላም የኖቤል ሽልማት ዘንድሮም ሳያገኙ መቅረታቸው ነው። ዶናልድ ትራምፕ በልዩ ብቃታቸው 8 ጦርነቶች እንዲቋጩ አለያም እንዳይካሄዱ አድርጊያለሁ ሲሉ በተደጋጋሚ መናገራቸው የሚታወስ ሲሆን ከዚህ ውስጥ በኢትዮጵያና በግብጽ መካከል ሊካሄድ የነበረው ጦርነት አንዱ እንደነበር ቢጠቀስም ተገቢ ያልሆነ ምስጋና ፍለጋ መሆኑ ተረጋግጧል። ትራምፕ ሽልማቱን እንዲያጥብቀው የፈለጉት ለምን እንደሆነ የሚያውቁት እሳቸው ብቻ ናቸው የሚሉት በርካቶች ለመጀመሪያ ጊዜ ተመርጠው ስልጣን ከያዙበት ጊዜ ጀምሮ ሽልማቱን አንዳንዴ በአሳዛኝና የለመመጥ በሚመስል አነጋገር ሌላ ጊዜ ደግሞ በስጨት ባለ አነጋገር ይሰጣቸው ዘንድ ቢወተውቱም ዘንድሮም ሳይሆንላቸው ቀርቷል። For the Nobel Peace Prize. I stopped 7 wars, and 3 of those wars were going on for more than 30 years. Everyone says that I should get the Nobel Peace Prize for each one of these achievements. በርካቶች ለትራምፕ ባይገባቸው እንኳን ሸላሚዎቹ የአሜሪካንን ዱላ በመፍራት ሽልማቱን ሊሰጧቸው እንደሚችሉ ቢጠረጥሩም የኖርዌዩ የሰላም ኖቤል ሸላሚ ኮሚቴ ከኦስሎ ሆኖ ለዓለም ሕዝብ እንዳወጀው ግን የኮሚቴው ዓላማ ምግባር የአልፍሬድ ኖብልን ምኞት ኑዛዜ መፈጸም መሆኑን በመግለጽ ለሀገራቸው ቬንዙዌላ የዲሞክራሲ ንቅናቄን በመምራት ለሌሎች ላቲን አሜሪካውያን ጭምር ምሳሌ የሚሆኑ ናቸው በማለት ሽልማቱን ለቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ ሰጥቷል። ከቀናት በፊት በቨርጂኒያ ኳንቲኮ የሀገሪቱን ከፍተኛ የጦር ጀነራሎች ባነጋገሩበት ወቅት እኔን የኖቤል የሰላም ሽልማት መከልከል አሜሪካንን እንደ መስደብና እንደ መናቅ ይቆጠራል ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሁንስ አለማሸነፋቸውን ሲያውቁ ምን ይሉ ይሆን የሚለው ይጠበቃል። በእርግጥ የኖቤል ኮሚቴ እንደ ዶናልድ ትራምፕ ያሉት ጀብደኝነትና ስሜታዊነት ያጥለቀለቃቸውን ብሎም እድሜ ያላሰከናቸውን አይነት መሪ ተሸላሚ አለማድረጉ ከጅምሩም ለብዙዎች የሚያስደንቅ ባይሆንም የሚሰነዝሯቸው የማናለብኝነት አስተያየቶች ግን የሚዲያው ድምቀት መነጋገሪያ መሆናቸው የተለመደ ነው። For the Nobel Peace Prize. I stopped 7 wars, and 3 of those wars were going on for more than 30 years. Everyone says that I should get the Nobel Peace Prize for each one of these achievements. የአፍሪካ ሀገራት መሰብሰብ ከሚገባቸው ግብር እጅግ ዝቅተኛውን የግብር መጠን ብቻ እንደሚሰበስቡ ተገለጸ። ይህም በአማካይ ሊሰበሰብ ከሚገባው የግብር መጠን ከ12 እስከ 14 በመቶ ብቻ እንደሚሰበሰብ ተጠቁሟል። ብዙነህ እንዳለ በጉዳዩ ላይ ዝርዝር አለው። የአፍሪካ አሰላሳዮች ጉባኤ ወይም የአፍሪካ ቲንክ ታንክ ሰሚት በሚል አዲስ አበባ ውስጥ በተካሄደው 11ኛ ጉባኤ ላይ አህጉሪቱ ውስጥ ለሚታየው አነስተኛ መሰረተ ልማት አንዱ ምክንያት የግብር አሰባሰብ ድክመት መሆኑ ተገልጿል። የአፍሪካ ሀገራት መሰብሰብ ከሚገባቸው ግብር እጅግ ዝቅተኛውን የግብር መጠን ብቻ እንደሚሰበስቡም ነው በጉባኤው ላይ ተገለጸው። በራሱ ጀዋር የአፍሪካ አቅም ግንባታ ፋውንዴሽን ACBF ቲንክ ታንክ ኔትወርክ ከፍተኛ ባለሙያና በአዲስ አበባ እየተካሄደ ያለው የ11ኛ ጉባኤ አስተባባሪ ናቸው። አዲስ አበባ ውስጥ የተጀመረው የአፍሪካ ቲንክ ታንክ ጉባኤ የአህጉሪቱ እያንዳንዱ ጋር ያለውን ጥንካሬ ወደ አንድ መድረክ በማምጣት ማህበራዊና ኢኮኖሚያዊ ችግሮቿን ለመቅረፍ እንዲያስችል ዓላማውና ልምምዶችም የሚጋሩበት ነው ይላል። ለ3 ቀናት በሚካሄደው የአፍሪካ ቲንክ ታንክ ጉባኤ የእውቀት አመንጪዎችን ከፖሊሲ አውጪዎችና ሌሎች ባለድርሻ አካላት ጋር በማገናኘት እንዲወያዩ ሐሳብ እንዲለዋወጡ ይደረጋል። በዚህም የተለያዩ የአፍሪካ ሀገራት ያላቸውን ሀብት ማሰባሰብ ላይ የሚገጥማቸውን ተግዳሮትን እንዲቀርፉ
ማድረግ ነው ተብሏል። ያንን ወደ ውስጥ ለማመላከትም በጥናት ላይ የተመሰረተ ቲንክ ታንኮችን በውይይት በማዳበር ለፖሊሲ አውጪዎች መፍትሄ ማቅረብ ነው ብለዋል። በፖሊሲዎችና ትግበራዎች መካከል ያለውን የፋይናንስ ክፍተት ለመሙላት ውይይት የሚደረግበት የተባለው 11ኛውን የአፍሪካ ቲንክ ታንክ ጉባኤ ላይ መክፈቻ ንግግር ያደረጉት የአፍሪካ አመራር ልዕቀት አካዳሚ ፕሬዝዳንት ዛዲግ አብርሃ አፍሪካን በብድር ገንዘብ ልንገነባት አይቻለንም ብለዋል። በአፍሪካ ሀብትም ለውጥ ማምጣት አለብን ሲሉ ነው የገለጹት። አክለውም ዜጎች በታክስ አከፋፈል እምነት ሲኖራቸው መንግስትም ፍትሃዊ በሆነ መንገድ ግብር የመሰብሰብ ኃላፊነቱን ሲወጣ ሀገርን የመገንባት ተግባርን ያኔ ይከወናል ብለዋል። አውሮፓ በአዋቂዎቻቸው ስልት አሊያም በጠንካራ ስነ ምግባር ያለፉበትን መንገድ በማሰብ አፍሪካውያንን በተናጠል ከመጋፈጥ ይልቅ ከፖሊሲ ወደ ትግበራ መግባት አለባቸው፣ ከገቢ ንግድም ተላቀው ወደ ሀገር በቀል ምርት መሸጋገር አለባቸው ሲሉም ግብር አከፋፈልና በሀገር ውስጥ ማምረት የአፍሪካ ትልቁ ችግር መሆኑንም አመልክተዋል። በአንድ በኩል መንግስት የአፍሪካ መንግስታት ሉዓላዊነታቸው መጠበቅ አለበት። አፍሪካ በራስ መተማመኗ ሊጠበቅ ይገባል። በራሷ አቅም ላይ የተመሰረተ የእድገት መንገድን መተለምና በዚያ መንገድ ረጅም ርቀት መሄድ አለባት። እንደዛ እንዲሆን ታክስ መሰብሰብ አለበት። ታክስ የሚሰበሰበው ደግሞ በመንግስት ጥንካሬና በዜጎች ፍላጎት ነው። ዜጉ ፓትሪዮቲዝም አድርገ ነው መስራት አለብን ማንኛውም ሀገርም ሌላም አፍሪካ። ሁለተኛው ደግሞ ኤፍዲአይ ቢመጣ ከኛ የተሻለ ቴክኖሎጂ ያላቸው ከኛ የተሻለ ካፒታል ያላቸው ባለሀብቶች አሉ። አፍሪካ ውስጥ ቢመጡ ቢሰሩ ያዋጣቸዋል፣ ያተርፋሉ። በመድረኩ የኢትዮጵያን ልምድ በማካፈል በአፍሪካ ሉዓላዊ ኢኮኖሚ ለመገንባት ፖሊሲን ወደ ተግባር መለወጥ በእጅጉ አስፈላጊ ነው ያሉት ደግሞ የኢትዮጵያ ገቢዎች ሚኒስትር አይናለም ንጉሴ ናቸው። ባለፉት 6 ዓመታት በሀገር ውስጥ ኢኮኖሚ ማሻሻያ ኢትዮጵያ በግብር አሰባሰብ ላይ ስር ነቀል እርምጃን ወስዳለች ብለዋል። በዚህም የተገኘው ከታክስ ገቢ ከ700 ቢሊዮን የላቀ ሀብት ማሰባሰብ መቻሉን ነው። ባለፈው በጀት ዓመት የታክስ ገቢያችንን በ80% ከፍ አድርገናል ሲሉ የገለጹት። በዚህም የታክስ ገቢን ሀገሪቱ ስልታዊ በሆነ ማህበራዊ አገልግሎትና የመሰረተ ልማት ግንባታ ላይ እንዲውል ነው የሚሰራውም ብለዋል። በአፍሪካ በአማካይ ሊሰበሰብ ከሚገባው የግብር መጠን ከ12 እስከ 14 በመቶ ብቻ እንደሚሰበሰብ በመድረኩ ተጠቁሟል። ይህ በማደግ ላይ ባሉ የኤሲያና ላቲን አሜሪካ አህጉራት የ12 በመቶ አማካይ ስሌት አንጻር እንኳን እጅግ ዝቅተኛው ነው ተብሏል። አስተያየታቸውን የሰጡ የአፍሪካ አቅም ግንባታ ፋውንዴሽን ኤሲቢኤፍ ከፍተኛ ባለሙያ ባራሱ ጃዋር ለዚህ ብዙ ምክንያቶችን ይዘረዝራሉ። አንደኛው ችግር ግብር ከፋዩ ማን ሊሆን እንደሚገባው እንኳን አናውቅም ሲሉ ይገልጹታል። ዳታቤዝ በማዘመን ማን ከፍሏል ማን አልከፈለም የሚለውን የምንከታተልበት ስልትም ደካማ ነው። ሌላው ግብር ከፋዮቹም ለምን እንደሚከፍሉ አለማወቃቸው እንዲሁ ሌላኛው ችግር ነው ይላሉ። የመንግስታት ያላቸውን የሚሰበሰብ ግብር አቅም አለማወቅ ሌላው ችግር ነው። እናም በትክክለኛው ጥናት እነዚያን አቅሞች በእውቀት መለየት ያስፈልጋል ሲሉ ይገልጻሉ። ከግብር ወደ ተግባር በሚል መሪ ሐሳብ የሚደረገው የአፍሪካ ቲንክ ታንክ ጉባኤ በመረጃ በተደገፈ ትንተና የመፍትሄ ሐሳቦችን ለማምጣት ያለመ ነውም ተብሏል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ከኬሚካል ነፃ የሆነ የህፃናት ሻምፖና ኮንዲሽነር ለገበያ መቅረቡ ተገለጸ። ኤልመን ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ የመጀመሪያ የሆነውን ከሰልፌት ከፓራቢንና ከሚኒራል ኦይል ነፃ የሆነና ለህፃናት ታሳቢ በማድረግ የተመረተውን ዶቃ ኪድስ ሻምፖና ዶቃ ኪድስ ኮንዲሽነር ወደ ገበያ ማስገባቱን በጎልደን ቱሊፕ ሆቴል በተሰጠው መግለጫ አሳውቋል። የዶቃ የልጆች ሻምፖና ኮንዲሽነር ከኬሚካል ነፃ በመሆኑ ልጆችን አይን ውስጥ ቢገባም የማይቆጠቁጥ የማያስለቅስ የፀጉርን ተፈጥሯዊ ወዝን እንደጠበቀ የፀጉር እርጥበት መጠንን ይጠብቃል ተብሏል። በተጨማሪም ድርጅቱ ምርቴን ያስተዋውቁልኛል ያላቸውን በቲክቶክ መንደር ተጽዕኖ ፈጣሪ የሆኑትን ጥንዶች ዳናዊት ገብረ ኪዳንና ሚኪያስ ታደሰን የድርጅቱ የብራንድ አምባሳደር አድርጎ የሾማቸው ሲሆን የፊርማ ስነ ስርዓትም አከናውነዋል።
ቲክቶከሮቹ 2 ሚሊዮን ብር ተከፍሏቸው አምባሳደር እንደሆኑም ጨምሮ የገለጸ ሲሆን በየዓመቱ የሚታደስ የ1 ዓመት ኮንትራት እንዳላቸው ጠቅሶ የዘገበው ባልደረባችን ዮናስ ግርማ ነው። ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘመተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በ19ኛው የአዲስ አበባ ከተማ ህዳሴ ዋንጫ በተደረገ የግማሽ ፍጻሜ ጨዋታ መቻልና ቅዱስ ጊዮርጊስ ተጋጣሚያቸውን በማሸነፍ ለፍጻሜ ደረሱ። በ19ኛው የአዲስ አበባ ከተማ ህዳሴ ዋንጫ የግማሽ ፍጻሜ ጨዋታ ቅዱስ ጊዮርጊስን ከኢትዮጵያ ቡና ያገናኘው የሸገር ደርቢ በቅዱስ ጊዮርጊስ 3-2 አሸናፊነት ተጠናቋል። በአዲስ አበባ ስቴዲየም በተደረገው ጨዋታ ኢትዮጵያ ቡና በአወከር አዳሙና በፍቃዱ አለማየሁ ባስቆጠራቸው 2 ግቦች 2-2 ቢመራም በተቆጠረበት 3 ግቦች ተሸንፏል። ቢናም ፍቅሬ የቅዱስ ጊዮርጊስን 2 ግቦች ሲያስቆጥር ፉአድ ኢብራሂም በራሱ ላይ ተጨማሪዋን ግብ ከመረብ አሳርፏል። ከምድባቸው ሁለተኛ ሆነው ያለፉት ፈረሰኞቹ የፍጻሜ ተፋላሚ መሆናቸውን ያረጋገጡ ሲሆን 2 ግቦችን ያስቆጠረው ቢናም ፍቅሬ የጨዋታው ኮከብ ሆኖም ተመርጧል። በሌላ የግማሽ ፍጻሜ ጨዋታ መቻል ኢትዮ ኤሌክትሪክን 1-2 በሆነ ውጤት በማሸነፍ ለፍጻሜ ማለፉን አረጋግጧል። በተመሳሳይ በአዲስ አበባ ስቴዲየም በተደረገው የሁለቱ ክለቦች ጨዋታ ጎለንኮፊ የመቻልን የሚያሸነፍ ግብ ከመረብ አሳርፏል። የፊታችን እሁድ በአዲስ አበባ ስቴዲየም በሚደረገው 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ፍጻሜ ቅዱስ ጊዮርጊስ ከመቻል ለዋንጫ የሚጫወቱ ይሆናል። 47ኛው የቺካጎ ማራቶን በመጪው እሁድ የሚከናወን ይሆናል። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የቺካጎ ማራቶን በመጪው እሁድ ለ47ኛ ጊዜ ይደረጋል። ኢትዮጵያውያን አትሌቶች የአሸናፊነት ግምት ባገኙበት ውድድር በሴቶች ቫሌንሲያ ማራቶን አሸናፊው አትሌት መገርቱ አለሙ ትጠበቃለች። መገርቱ አለሙ በ2023 የቺካጎ ማራቶን 3ኛ ደረጃን ይዛ ማጠናቀቋ የሚታወስ ሲሆን በ2022 የለንደን ማራቶንም 2ኛ መውጣቷ የሚታወስ ነው። 2 ሰዓት ከ16 ደቂቃ ከ34 ሰከንድ የግል ምርጥ ሰዓት ያላት መገርቱ ከሀገሯ ልጆች ሀዊ ፈይሳ፣ በዳቱ ሂርጳ፣ ሄቨን ኃይሉና ሌሎች አትሌቶች ጋር ጠንካራ ፉክክር እንደምታደርግ ይጠበቃል። በወንዶች ኢትዮጵያውያን አትሌቶች ሰይፉ ቱራና ሰዲ መሐመድ እንዲሁም ኬንያውያኑ ጆን ኮሪየር፣ ቲሞቲ ኪፕላጋት፣ አሞስ ኪብሪቶ፣ ሳይባሪያን ኮቱ የሚሳተፉ አትሌቶች ናቸው። የቺካጎ ማራቶን በሁሉም ጾታ ኬንያውያን አትሌቶች የዓለም ክብረ ወሰን የሰበሩበት ቦታ እንደሆነም ይታወቃል። ታላቁ ሩጫ በኢትዮጵያ ከፍተኛ ሽልማት ለአትሌቶች ማዘጋጀቱን አስታወቀ። ታላቁ ሩጫ በኢትዮጵያ ለአትሌቶች ከፍተኛ የሆነውን የገንዘብ ሽልማት እንደሚያበረክት ይፋ አድርጓል። ህዳር 14 በሚደረገው ውድድር የተጀመረበትን 25ኛ ዓመት የሚያከብረው ታላቁ ሩጫ በኢትዮጵያ ለአሸናፊ አትሌቶች የ400,000 ብር ሽልማት ማዘጋጀቱን አስታውቋል። ከ2017 ዓ.ም ጀምሮ የዓለም አትሌቲክስ ደረጃ የተሰጠው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በአጠቃላይ ለሽልማት 1.8 ሚሊዮን ብር አዘጋጅቷል። ከአሁን በፊት አሸናፊዎቹ 250,000 ብር ሲሸልም የነበረው ተቋሙ በዚህ ዓመት የሽልማት መጠኑን 60% ከፍ አድርጓል። ሁለተኛ ሆነው ለሚያጠናቀቁ የ200,000 እና ሶስተኛ ደረጃን ለሚያገኙ ደግሞ የ100,000 ብር ሽልማት ተዘጋጅቷል ተብሏል። የአውሮፓ ሀገራት ስላለም ዋንጫ ለማለፍ ማጣሪያ ጨዋታዎችን እያደረጉ ሲሆን ኦስትሪያ ሳን ማሪኖን 10-2 አሸንፋለች። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ምድብ 8 ላይ የምትገኘው ኦስትሪያ ሳን ማሪኖን 10-2 በሆነ ሰፊ ውጤት በማሸነፍ ምድቧን እየመራች ትገኛለች። በጨዋታው የቀድሞው የስቶክ ሲቲና የኢንተር ሚላን አጥቂ ማርኮ አርናቶቪች 4 ግቦችን በማስቆጠር ደምቆ አምሽቷል። ኦስትሪያ በኩል የመጀመሪያ አሰላለፍ የገቡ ተጫዋቾች ከግብ ጠባቂው በስተቀር ሁሉም የግብ ተሳትፎ ያስመዘገቡ ሲሆን ኦስትሪያም በዓለም ዋንጫ ሳተፍ እድሏንም አስፍታወጣለች። በሌሎች ጨዋታዎች ዴንማርክ ቤላሩስን 6-2 በሆነ ውጤት አሸንፋለች። ራስሙስ ሃይሉንድና ድሪየር እያንዳንዳቸው 2 ግቦችን ሲያስቆጥሩ ፓትሪክ ዶርጉና ፍርሆልት ቀሪዎቹን ግብ ያስቆጠሩ ተጫዋቾች ናቸው። በሌላ የወዳጅነት ጨዋታ እንግሊዝ ከዌልስ ጋር ያደረገችውን የወዳጅነት ጨዋታ 3-2 አሸንፋለች። ከረፍት መልስ ተጫዋቾቹ በማሊያቸው ላይ ተጽፎ የነበረውን ስማቸውን አንስተው ባዶ ማሊያ ለብሰው ወደ ሜዳ መግባታቸው አግራሞትን ፈጥሯል። ተጫዋቾቹ ይህንን ያደረጉት ስለመርሳት ህመም ያለውን ግንዛቤ ለማሳደግ በማሰብ መሆኑም ተገልጿል። በተጨማሪም ተጫዋቾቹ ጨዋታው ሲጀምር የመርሳት ህመም ያጋጠማቸውን 22 ሰዎች እጅ ይዘው ወደ ሜዳ ገብተዋል። የእንግሊዝ እግር ኳስ ማህበር ከአልዛይመር ህብረተሰብ ጋር የበጎ አድራጎት አጋርነት ስምምነት ያላቸው ሲሆን እንግሊዝ በ2024 ከቤልጂየም ጋር ባደረገችው የወዳጅነት ጨዋታ ተመሳሳይ ተግባር አድርገው ነበር። በትላንትናው የወዳጅነት ጨዋታ የአስቶን ቪላ ተጫዋቾች የሆኑት ሞርጋን ሮጀርስ እና ኦሊ ዋትኪን አንዳንድ ግብ ሲያስቆጥሩ ቀሪዋን ግብ የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ ከመረብ አሳርፏል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው።
ልዩ መረጃዎቹ በባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናውና ጉዳዮች የግዕዝ ቋንቋ ላይ የምሁራን የሙግት መድረክ ተዘጋጀ። የደራሲ አዳም ረታ ተወዳጅ መጽሐፍ ወደ እንግሊዘኛ ሊተረጎም ነው። በሜኤኒት ማህበረሰብ ላይ ትኩረቱን ያደረገ ዴጊያ የተሰኘ ርዕስ የተሰጠው ትውፊታዊ ተውኔት ለመድረክ በቃ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኑ። ጀሚላ የተሰኘ ፊልም ለእይታ ሊቀርብ ነው። በዜማ ፊልም ፕሮዳክሽን ተዘጋጅቶ በካብ ኢንተርቴይንመንት አቅራቢነት ለእይታ የሚቀርበው ይህ ፊልም ድርሰትና ዝግጅቱ የደራሲና ዳይሬክተር ጸጋ ካሳዬ ጃምቦ ነው። ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። የፊልሙ ጭብጥም እንደ ሀገር እንደ ቤተሰብ በፍቅር ተዋዶና ተፈላልጎ የመኖር ነባር ቤተሰባዊ ባህላችንን በማጠናከር ዙሪያ የሚያጠነጥን የፍቅር ፊልም ነው። የጀሚላ ፊልምን ስራዎች ለመከወን ከ2 ዓመት በላይ እንደፈጀ የተነገረ ሲሆን 1 ሰዓት ከ35 ደቂቃ የሚፈጅ የቆይታ ጊዜ አለውም ተብሏል። አሊ አምሮብኛል። ጀሚላ ጨረቃ እኔ ጨረቃ በትወና አዳዲስና ነባር ተዋናዮች የተሳተፉበት ሲሆን ሄኖክ አለማየሁ፣ ነጻነት አንበርብር፣ ምህረት በለጠ፣ ቁምላቸው አዱኛ ወይም ከድር ሰተቴ እንዲሁም ሌሎችም ተሳትፈውበታል። ጀሚላ ፊልም ሰኞ ጥቅምት 10 2018 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት በዓለም ሲኒማ ከ11 ሰዓት ጀምሮ ይመረቃል ተብሏል። ዴጊያ ትውፊታዊ ቲያትር በዚህ ሳምንት ለመድረክ በቃ። ዴጊያ ትውፊታዊ ቲያትር በደቡብ ምዕራብ ክልል በምዕራብ ኦሞ ዞን በሜኤኒት ማህበረሰብ ባህል ጥናት ላይ በመመስረት በማህበረሰቡ ባህል ተመራማሪ በሆኑት ዶክተር አንዱዓለም አባተ ተጽፎ በቴዎድሮስ ይደግና በስጢፋኖስ ከበደ እንዲሁም በራይል ተሾመ መሐመድ ረዳት አዘጋጅነት የተዘጋጀ ሲሆን ሙዚቃዊ ስራውን ኮሪዮግራፈር መሰረት መንግስቴ የከወነችበት አዲስና ወጥ ቲያትር ነው። ዴጊያ በሜኤኒት ማህበረሰብ ሀገር በቀል ዕውቀት የግጭት አፈታትና የእርቅ ስርዓት ላይ ጭብጡን ያደረገ ሲሆን በብሔረሰቡ ባህላዊ ሙዚቃ የታጀበ ከክልሉ ቱባ ባህል ውስጥ የተመዘዘ ትውፊታዊ ቲያትር ነው ተብሏል። ቲያትሩ ላይ ከ80 በላይ ተዋናዮች የተሳተፉበት ሲሆን በዝግጅት ሂደት 1 ዓመት የቆየ ግዙፍ ቲያትር ነው። ባሳለፍነው ሰኞ በተካሄደው ትውፊታዊ ቲያትር የመክፈቻ ስነ ስርዓት ላይም የምዕራብ ኦሞ ዞን የኪነት ቡድን ወደ አዲስ አበባ በመምጣት የባህላዊ የኪነ ጥበብ ስራዎቻቸውን አቅርበዋል። አንዳንድ ምሁራን የግዕዝ ቋንቋ የመግባቢያ ቋንቋ ባለመሆኑ እየሞተ ያለ አሊያም የሞተ ቋንቋ ነው ሲሉ አስተያየት ይሰጣሉ። በሌላ በኩል የግዕዝ ቋንቋ አልሞተም፣ በርካታ የኢትዮጵያውያን ጥንታዊ ፍልስፍናን የያዘ ቋንቋ ነው ሲሉ የሚከራከሩም አሉ። የግዕዝ ቋንቋን ማወቅ ስለ ኢትዮጵያ ምንነት ማወቅ መሆኑን፣ የኢትዮጵያን ከፍታ የሚያሳዩ ብዙ መጽሐፍትን ለመረዳት ጠቃሚ መሆኑን ይናገራሉ። ከአንድ ወር ገደማ በፊት የአማራ ክልል ትምህርት ቢሮ በአዲሱ የትምህርት ዘመን የግዕዝ ቋንቋ ትምህርትን በአንደኛ እና በመካከለኛ ሁለተኛ ደረጃ ትምህርት ቤቶች ከ3ኛ ክፍል ጀምሮ እንደ አንድ የትምህርት አይነት እንዲሰጥ መወሰኑን ተከትሎ ግዕዝን ማስተማር ሃይማኖትንና ባህልን ለማስረጽ እየተደረገ ያለ እርምጃ ነው ሲሉ ለተቋሙ የወጡ እንደነበሩ ይታወሳሉ። በዚህ ርዕሰ ጉዳይ ላይ ሙያዊ ሙግት ለማድረግ ቅዳሜ ቀጠሮ ተይዟል። በኢትዮጵያ ሳይንስ አካዳሚ ብላቴን ጌታ ህሩይ ወልደ ስላሴ የስነ ጥበባት ማዕከል ውስጥ የግዕዝ ቋንቋ በትምህርት ስርዓት ውስጥ በሚል ርዕስ በፕሮፌሰር ዘላለም ሊያ ወያይነት በዶክተር በድሎ አቅጅራና በአቶ ይኩኖ አምላክ መስገቡ መካከል ሙያዊ ሙግት ይካሄዳል። ዝግጅቱ ቅዳሜ ጥቅምት 1 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በኢትዮጵያ ሳይንስ አካዳሚ ቅጥር ግቢ ውስጥ እንደሚካሄድም አዘጋጆቹ ተናግረዋል። የደራሲ አዳም ረታ ተወዳጅ መጽሐፍ ወደ እንግሊዘኛ ቋንቋ ሊተረጎም ነው። ወደ እንግሊዘኛ ቋንቋ የሚተረጎመው የደራሲው መጽሐፍ ኤቴሜቴ የሎሚ ሽታ የተሰኘው መጽሐፉ ነው። ወደ እንግሊዘኛ ሲተረጎምም ኮች ግራስ በሚል ርዕስ እንደሆነም ሰምተናል። መጽሐፉን ወደ እንግሊዘኛ ቋንቋ በተርጓሚነት የምታቀርበው ቤተልሔም አትፊልድ ትባላለች። በማህበራዊ ትስስር ገጿም ስለ መጽሐፉ እንዲህ ብላለች። ኤቴሜቴ የሎሚ ሽታ የተሰኘውን የደራሲ አዳም ረታን መጽሐፍ ኮች ግራስ በሚል ርዕስ ተርጉሜ በዚህ ወር መጨረሻ እንዲታተም
ስላደረግኩ ደስ ብሎኛል ስትል ተናግራለች። በተጨማሪም 4 ታሪኮችን እንዳካተተችም ጽፋለች። የሎሚ ሽታ መጽሐፍ በ2009 ዓ.ም ለአንባቢያን የቀረበ መጽሐፍ ሲሆን በውስጡም ከአጭር ልቦለድ ከፍ ከረጅም ልቦለድ ዝቅ ያሉ 7 ታሪኮችን ይዟል። ከዓመታት በፊትም በአብርሃም ገዛኝ አዘጋጅነት የሎሚ ሽታ በሚል ርዕስ ወደ ፊልም ተቀይሮ ለተመልካቾች ቀርበዋል። ደራሲ አዳም ረታ ከዓመት በፊት መዝሙረ ሄላዊ የተሰኘ አዲስ መጽሐፍ ይዤ የመጣው ነው ካለ ዓመት አልፎታል። ዋሊያ መጽሐፍት በየእውቀቱ ዘርፍ መጽሐፍት እንዴት ይነበቡ በሚል ርዕስ ሰፊ የውይይት መርሃ ግብር አዘጋጀ። በሙያቸው የታወቁ የሥነ ጽሑፍ፣ የፍልስፍና፣ የፖለቲካ ሳይንስና የታሪክ ተመራማሪዎች የመጽሐፍትን ንባብ በየሙያው እንዴት እንደሚለዋወጥና መጽሐፍት ሁሉ በአንድ መንገድ ብቻ እንደማይነበቡ ይተነትናሉ። በዚህ ውይይት መጽሐፍትን ከአካዳሚያዊ ተግባራቸው ውጪ ስለሚያስገኙት ደስታና ስላላቸው ዋጋም ውይይት ይካሄዳል ተብሏል። በዕለቱም በሐያሲና ትርጓሚ ቴዎድሮስ አጥላው አወያይነት ደራሲ አለማየሁ ገላጋይና ኃይሉ ሀብቱ ከስነ ጽሑፍ አንጻር የፈጠራ ስራን ምናብን ለማስፋት ስለማንበብ እንዲሁም ዶክተር ዳኛቸው አሰፋና ዶክተር አሞን በቀለ ፍልስፍና ንባብን እንደ ፍልስፍናዊ ሐሰሳ፣ ዶክተር መሐመድ ኢድሪስ ደግሞ ፖለቲካና ታሪክ አውድንና የትርክት ኃይልን መረዳት በሚል ርዕስ መነሻ ሐሳብ እንደሚያቀርቡም ተገልጿል። ዝግጅቱ ነገ ቅዳሜ ጥቅምት 1 2018 ዓ.ም ከቀኑ 8 ሰዓት ጀምሮ 4 ኪሎ ኢክላስ ህንፃ ዋሊያ መጽሐፍት አዳራሽ ውስጥ ይካሄዳል ተብሏል። ያንጋፋው ሳሊ ወርቁ ማሞ ልጅ በሆነችው በወጣቷ ሳሊ ጋብሪኤላ ወርቁ ማሞ የተዘጋጁ የስዕል ስራዎች ብቻ የሚቀርቡበት ከልብስ ባሻገር የስዕል አውደሪ ለእይታ ሊበቃ ነው። ይህ የስዕል አውደሪ ጥቅምት 8 2018 ዓ.ም በአርታዊ የስዕል ማሳያ ውስጥ ለእይታ ይበቃል። ሳሊዋ በዚህ የስዕል አውደሪዋ ላይ የሰው ልጅ ከልብሱ በላይ ዋጋ የለውም ወይ በማለት የጠየቀቻቸውን የስዕል ስራዎች ነው ለስዕል አፍቃሪያን የምታቀርበው። ጥቅምት 8 የሚከፈተው አውደሪው እስከ ጥቅምት 29 2018 ዓ.ም ድረስ በእይታ ላይ ይቆያል ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።